ሰላም ሰላም ይሁድ የሀገሬ ልጆች ኢትዮጵያውያን ሁላችሁ እንዴት ናችሁ? እኔ ጋር አለሁላችሁ። እናንተ ደግ ናችሁ? ደህና ናችሁ? ምን መሰላችሁ? አንዳንድ ሰው እፍረቱን እንዲህ ሲከላ እፍረቱን ሲያጣ እንደማየት የሚያስጠላ ነገር የለም። እንደው አለምነሽ ምንድነው ደግሞ ምንድነው እንዳትሉኝ እንጂ አንድ ሰው የልጁን እናት ከልጁ ቤት ልጁን ለማየት ሲሄድ እንዴት ልጅህን እንድታይ ተዳደርሽ ብሎ አካክ ይዘራ አረፈም ነው። ኧረ አንዳንድ አይናውጣ አልቻላችሁ እንዴ? ምንድነው በኢየሱስ እንዴ ገና ላይ ገባችሁ እናንተ ደግሞ ጭራሽ እኛ በቃ ከኛ ጋር ቀለበት አሰረልሽ እንጂ እኮ አላገባሽም። ማነሽ ውሽሚት ሄርሜላ ሶሻል እኔ እንዳንቺ ሶሻል ሚዲያ አልወጣም። ትዳር አፍርሻ ብቻ ሶሻል ሚዲያ አልወጣም። ጭራሽ ደግሞ በግር በቂጥ እንደ ቁጭ ላይ እየተከተልኩኝ ልጅህን አትጠይቅ እኔ ነኝ። እንዴት ነው እያፈርሽ እንጂ ራስሽን አስከብሪ እንጂ ነቃ በይ እንጂ ኮራ በይ እንጂ በኢየሱስ ምን ነው ሸዋ እንዴ? ኧረ በመድኃኒዓለም የሰው ልጅማ ኮራ ሲል ነው። የሰው ልጅ ጠብራር ሲል ነው። የሰው ልጅ ጅንን ሲል ነው እንጂ ምነው በዚህ ልክ ራሳችሁን አውርዳችሁ ቁልቁል ሰዳችሁ እንዴ? አንቺ የቀማሻት እኮ ልጁን ደግሞ አትጠይቅ ልጁን እንትን አትበል ስለምወድህ ስለማርያም እንዴ ብልግና መለከ እንደ ትልቅ ብልግና ሸም ነው። ከልጅህን እናት ለምን ደሃየሃት? ከልጅህን እናት አሁን አንቺ ሩጠሽ በረሽ የሄድሽው በእርግጠኝነት አብርሃምና ይፍሬምን አፋጅተሽ ሩታን በጭራሽ እንዳያያት አይባልም እኮ እንዴ። ከመሀላቸው እኮ ቆንጆ የወንድ ልጅ አላቸው። አይተሽዋል? የሚያምር አባቱን የመሰለ እሱን እንዴ ኢየሱስ ረንደው ወድ እያሰብን እንጂ ዘመድ ወዴት እየተራመድን ነው ማለት በቃ እርምጃችን በጣም እየተሳሳተ ነው። እያሰብን ማለት ኖራችን በአደባባይ እንደዚህ ሆታ አድርገን ከምናወጣ ኖራችን በአደባባይ ወጥቶ ሰው ከሚያሾፍብን ሰው ከሚያነውራ ለምንድን ነው እንደ ሰው መሆን ያልቻልነው? ለምንድን ነው ወደ ኋላ ማሰብ ያልቻልነው? እንዴ ነው በረበ ተጣልስ እንዴ ምን ነው ሸዋ ለምን ልጅ ልታይሄድ አንቺ ሩታኒ እንዴ አንቺ በፊት እኮ ስንት ነገር ያሳለፈላት ሚስቱ እኮ ናት። ስንት ነገር አንቺ በኋላ መተሽ ቤተሰቦችሽ አይፈልጉሽ። እሱ አንድ ነገር ልንገርሽ የኔ እናት ፍቅር ያረጃል ጤዛ ይተወልጋል። ፍቅር ያረጃል ጤዛ ይተወልጋል። መጨረሻሽን ያየ ሰው አንቺ እንዲህ ሆነሽ ተርገብግበሽ እሷን አቃጥላለሁ እሷን አናድዳለሁ ከአብርሃም ጎን አርቄ በስመ እርግዝና በስመ ምን ይዤ እኖራለሁ ምናምን ብለሽ እንዲህ ድፍት ቅልት ያልሽው ህይወትሽ መጨረሻ ላይ ሲበላሽ እንደማየት የሚያሳፍርና የሚያሳዝን ነገር። አንቺ በጣም ሾክ ታደርጊያለሽ። ሰው ሳይፈልግ እንዲናገርሽ ታደርጊያለሽ። ማለት ሴት ልጅ ነሽ። ሰው እንዲናገርሽ አትገፋፊ። ነውር ነው እንዴ? ካንቺ በፊት እኮ ነው። ካንቺ በኋላ እኮ አይደለም። የልጅህን እናት ለምን ታያለሽ? ለምን ከልጅህ እናት ጋር ትገናኛለህ ይባላል። እስኪ አንቺ ራስሽ ስታስቢው የሰው ልጅ ከልጁ እናት ጋር አትገናኝ። አሁን የልጅ አባት አለ ከመሀላችን ቃልያ አለች። አርግብኝና ክፉን አያርገውና ብለያይ ቃልያ አለች ከመሀላችን አይደል እንዴ? ለዚህ ቃልዬ ካለች ከመሃል ሁለታችን እኔ እንጃ ጨጓራዬን የሚቃጠል ስላንቺ ሳስበው ማለት ነው። ሌላ ሚስት ያግባል። ሌላ ሚስት ሲያገባ ሳሚ ለምን መጣህ አልለውም። ልጁ እንዳይሲሄድ ሲመጣ ሚስቲቱ ለምን መጣህ ማለት የለባትም። እኔ እና እሱ ስንገናኝ ለምን ብላ እንጃ እኔ አላውቅም። ወይም ደግሞ ሌላ ባል ቢኖረኝ ከሳሚ በላይ እሱ ጋር ተለያይቼ ሌላ ጓደኛ ሆነ ፍቅረኛ እንደዚህ ቢኖረኝ
ሌላ ሚስት ህይወት የወደፊት ህይወት የፊት ሀይለ ደስ የነበረ ህይወት ቢኖረው ልጅ ቢኖረው ልጁን ላይ ሄዶ እንግዲህ ሄደ ተብዬ አንቺ እርግጠኛ ነኝ ሲሄድ ያየ ሰው ነው ቶሎ ደውሎልሽ እንደ ንፋስ በረሽ ለምን ከሚስት ጋር ተገናኘህ ለምን እንደዚህ ሆንክ ብለሽ በዚህ ልክ ፈጥነሽ እንጃ ምን አይነት አስተሳሰብ እንዳለሽ አይዶን አላውቅም ማለት ይሄ ልጅ እኮ እየተጎዳች የሱ ልጅ ይዛ ተቀመጠች እየተጎዳች ነው ያለችው ገባሽ አንቺ ግን ገና ሳታረግጂ አክስት ተብዬሽ በመተት ይዘሽ ነው እውነት አብርሃም በእርግጠኝነት አሁን እንደ ትናንትና እንግዲህ ያቺ ልጅ እንዳለችው ከሆነ አንቺ አስመትተሽ አስደግመሽበት ነው የሚባለው እግዚአብሔር ይወቀው ፍቅርን በሰይጣን አስይዞ አይደለም የሰው ልጅ ፍቅርን በፍቅር እንጂ ፍቅርን በመተት ይዞ የኔ ነሽ ማለት ትንሽ ሆት ያደርጋል ትንሽ ሸም ነው ይደብራል አንቺ ግን ጭራሽ አስተሳሰብሽ እየወረደ ነው ጭራሽ ለምን ሄድክ ለምን የልጅህን እናት ለምን ሄደህ አገኘሃት እንዴ ይባላል እንዴ ምን ነው ሸዋ የልጁ እናት እኮ ናት ስንት ነገር ነው ያሳለፈባት እኮ ናት ምን ነሽ ነው አንቺ እኮ ትናንት ነው የመጣሽ እንዴ እሱ አንቺን ወደድኩ ስላልሽ አውሎ አምኖ ስለተቀበለሽ ጭራሽ ከልጁ እናት ጋር አለያይተሽ እሱን ከልጁ እናት ጋር ነጥለሽ ምን ጉድነሽ በመድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ እንዴ የህይወቷን አበላሽተሽባት እንደሆነ ደግሞ ልጇን ያላባት ልታሳድጊ ነው እንዴ ልጇ እንዳያይል ተከለኪ ነው እንዴ ትንሽ አታፍሪም እንዴ ሸሞት እንጂ ነውር እኮ ነው እንዴ ወደድኩ ስለማፈቅርህ ነው ትልዛ ያቺ ፍቅር አፍቅረሽ ሙተሻል እንኳን ማፍቀር ይቅር ባፈቀሩበት አልፈሻል እንዴ አንቺ አፍቅሬህ ነው ስለምወድ ነው ምናምን ስለምናምን ይሄ ዝም ብሎ አጉለ ይሄ ውሃ የማይቋጥር ወሬሽን አታውሪ አንድ ነገር ልንገርሽ ከጎንሽ ሆነው እና ቤል ምናምን እናሹ ደግሞ አንድ ገለገለ መድኃኒዓለም እጁ የተቆረጠው ልጅ አሁን ደግሞ ምን ከፍለሹ እንደሆነ አላውቅም በትን ለሩታ ነበር የሚል አሁን ደግሞ ወደ አንቺ ተፈንጥሮ መጥቶ ሄርሜላ እየተጎዳች ነው ህይወቱን ይኑርበት አብርሽ ደህና ህይወት ላይ ነው ያለው ምናምን መቼስ ውሻ ሲያጎርሱት በራፍ እንደማይለቀው የሆነ ነገር አንቺ ሲጀመር ሰውን በጥቅም ስለምታስሪ እሱን በጥቅም አስረሹ ነው እንጂ በእርግጠኝነት ወዶ አይደለም እንደዛ ሶሻል ሚዲያ ላይ ወጥቶ ህይወቱን ይኑርበት ምናምን የሚል ማለት ነው እና አንቺ ከልጁ እናት ጋር ለመለያየት በዚህ ልክ ቆርጠሽ እንዴት ነው በእናትሽ ጭራሽ አይተያዩ ነው እንዴ አሃ አንቺ በጣም ከባድ ሰው ነሽ በስመ አብ ወወልድ ወመንፈስ ቅዱስ ሴት አይደለሽ እንዴ ሴት ሆነሽ በዚህ ልክ አንቺ በእናትሽ ባለጌ አንቺ እኮ ባለጌ ነሽ እኮ ባለጌ አይገልጽሽም እኮ በእናትሽ የልጁን እናት አለያይተሽ ከልጁ እናት አስትተሽ ለራስሽ አድርገሽ ልጅን አንድ ልጅ ያላባት ለማሳደግ ቆርጠሽ ስትነሽ ትንሽ አይደብርሽም ልጅ አንድ ነገር ልንገርሽ አንድ ልጅ ከአባቱ ጋር ማደግ እንዳለበት አምናለሁ እኔ አንድ ልጅ ከአባቱ ጋር ማደግ እንዳለበት ነው ማምነው ያባት ድሃ የለውም ያባት ኮሳሳ የለውም ያባት ምንም ይሁን ምንም አባት ነው እሱ አንቺ ግን ልጁን ከአባቱ ጋር ለያይተሽ ሁሉ ነገር እኔ ነኝ በቃ እንዴ ነውር እኮ ነው እኔ እንደኔ ነውር ነው ሸም ነው ብልግናም ነው ማለት ጭራሽ ደግሞ አትሄድም ለምሳት ነግረኝ እንዴ ሁሉን ነገር እኮ አንቺን ማስፈቀድ የለበትም ገና ቀለበት አሰርልሽ ማለት እኮ አገባሽ ማለት አይደለም ገባሽ ቢያንስ ሴት ሊኖርሽ ይገባል ካሁኑ እንደዚህ የተወጣሽ የተወገባት ብለሽ የተከታተልሽው በኋላሳ አብረሽ በምትኖሪ ሰዓት ህይወት ቀላል አይደለችም ገባሽ ህይወት እንደምታስቢያት አልጋ ባልጋ ልትሆን አትችልም